የዝና ግብረ አባሮች በዝና መታገት ምክንያት ምሳሌን አግተው ነበር። ዝናንም ካልፈታችሁ ምሳሌን እንገላታለን፣ በ5 ደቂቃ ውስጥ ዝናን እንድትፈቱ ሲል መልእክት አስተላልፎ ነበር። ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላም ጤና ይብዛላችሁ። በዚህ ቪዲዮ የምሳሌ ድራማ ላጋራችሁ ወደድኩ። ቪዲዮን በማየት አብራችሁን ቆይታ እንድታደርጉ ስል በአክብሮት ጋበዝኩ። የምሳሌ ድራማ ልብ አንጠልጣይነቱን ቀጥሎ ወሳኝ ፓርት ላይ ደርሷል። ዝና በመድብል ቁጥጥር ስር ውሎ ከታገተ ጊዜ ጀምሮ በመድብል ከባድ እንግልት፣ ምትና ዛቻ ቢበዛበትም ቢፈራረቅበትም ስለ ብሩክ ሊናገር ፈቃደኛ አልነበረም። የዝና ግብረ አባሮችም የዝናን መጥፋት ብሎም በመድብል መታገቱን ከሰሙ በኋላ ምሳሌን በውድቅት ሌሊት በቤት ገብተው እንደወሰዷትና እንዳገቷት ነው። ይህም ከመሆኑ በፊት መድብል ልቡ ነግሮት ከተኛበት ነቅቶም ወደ ምሳሌ የተኛችበት ክፍል ሄዶም ሲቃኛት ሲመለከታት ዙሪያ ገባውንም ሲመለከት ነበር። ነገር ግን ያው በዛን ጊዜ እነኚህ አጋቾቹ እዛው ክፍል ውስጥ እንደነበሩና ተሸሽገው የመድብል መውጣትና መሄዱን ካረጋገጡ በኋላ ምሳሌን ወስደው እንዳገቷት ነው። ቅድስት ማልዳ ተነስታ ወደ ምሳሌ ክፍል ስታቀና እንግዲህ ክፍሉ ባዶ ነው፣ ምሳሌ የለችም። በዛም እጅጉን ተደናግጣ ሁሉንም ክፍል እንግዲህ ስትቃኝ ምንም የለም። ሄዳ ለመድብልም ስትነግረው መድብል እንግዲህ ተነስቶ ቀደም ሲል ስለተመለከታት አትቃጂ ቀባጥሪ ምናምን እያለ እንግዲህ ምንም አላመነም። አለች ምሳሌ አለች እያለም ነበር እንግዲህ በአይኑ እስኪያይ ድረስ እሱም አላመነም። ምክንያቱም እንግዲህ በተዘጋ በር እንዴት ገብተው ሊወስዱ ቻሉ? በቤትኛ እያለን እንዴት ሊወስዱ ይችላሉ? የሚል ግምት ስላደረበት እናም ያው ክፍሉንም ሲያይ ሁሉም ቦታ ሲያይ ምሳሌ እንደሌለች ነው። እናም መድብል ዝና ወደ ታገተበት ክፍል ሄዶ እየጠየቀው እያወጣጣው ስለ ብሩክም እንዲናገር እየጠየቀው እንግዲህ ምቱም ዛቻውም እንግልቱንም አብዝቶ ጨማምሮም እንግዲህ ቢቀጣውም ዝና ግን ፍንክቻ አላለም። ስለ ብሩክ ሊናገር ይቅርና ይልቁንስ ዋጋ ትከፍላላችሁ እንዲህ እንዲያ እያለ በብዙ እየዛተም ነው። ከዛም በኋላ መድብልና ሞገስ ባሉበት እያሰላሰሉ ስለ ሁኔታው የሆነ ስላለው ነገር ተስፋ በመቁረጥ ውስጥ ሆነው ሳለ እንግዲህ ካሌብ ሞሲሳ ተብዬው ደውሎ ከባድ ማስጠንቀቂያ አይነት መልእክት ነግሮት ነበር ለመድብል። ይህም እንግዲህ ዝናን ካልፈታችሁት ምሳሌን እንገላታለን በ5 ደቂቃ ውስጥ የሚል መመሪያ ነው እንግዲህ የሰጠው። ይህንን ከባድ ዜና ሲሰሙ እጅግ ተደናግጠው ነበር። እንግዲህ ሞገስም ዝናን እንፍታው ካልሆነ ምሳሌን ይገሏታል፣ በእኔ ይሁንብህ ምሳሌን እንዳይገሏት ዝናን እንፍታው የሚል ውሳኔ ነበር ያቀረበው። ነገር ግን መድብል በጭራሽ ይግደሏት እንጂ አንፈታውም፣ አንለቀውም፣ ስጋውንም የእሱን ስጋም ዘልዝለን ነው ለአሞራ የምንሰጠው፣ በጭራሽ አንፈታውም የሚል ምላሽ ነው እንግዲህ የሰጠው። እናም አጋቾችም እዛው ባሉበት ምሳሌ ምግቡን እንድትበላ እያስገድዷት እየሰጧትም ነበር። በዛ በምግቡ ላይ መርዝ እንዳለ ያው የሚገል መርዝ እንዳለ ነው። እናም ያው ዝናን ካልፈቱት ምሳሌ እንደምትሞት ነው የሚያመለክተው። ይህ እንዲሆን የምትፈልገው ማህሌት በመሆኑም እጅግ ደስ የተሰኘችው ማህሌት እንግዲህ እነ ቅድስና ዳጣም ሄደው ሲለምኗትም ቅድስት እግሯ ላይም ስትወርቅ ጭምር በጭራሽ አሻፈረኝ ብላ እንደውም የምልሽን ነገር አድርጊ፣ መድብልን ግደይልኝ የሚል ነገር ከአንደበቷ ስታወጣ ነበር። በዚህም ምላሿ እጅግ ተደናግጠው ተናደውባትም ትተው ወጥተው ነበር። ቅድስት በምሳሌ መጥፋት በመታገትም እጅግ ስለደነገጠች በጣምም ስለተጨነቀች እንግዲህ የምታደርገውን ነገር ሁሉ አታለች። ምሳሌን የሚያስፈታ ነገር ይሁን እንጂ ማንኛውንም ነገር እንደምታደርግ ነው። ምክንያቱም ዝና እግር ስርም ወድቃ የአደራ ልጄን ምሳሌን ፍቱልኝ እባክህ ብላ ስትማጸንም እንግዲህ በዚህን ጊዜ ያው ዝናም ፍቱኝና ፍችኝና እንለቃታለን የሚል ነገር ነበር የተናገረው። ይህንን ቃል ቅድስትም ስትሰማ እውነት መስሏት እሺ ብላ በዛው እንግዲህ መድብል ፊት መድብል ባለበትም ልትፈታ ወደኋላ ስትሄድ እንግዲህ መድብልም በኃይል ተቆጥቷት ነበር። እንደገና በተደጋጋሚ የሚያውዝና ፍችኝና የምትፈልጊውን አደርጋለሁ ምሳሌንም እለቃታለሁ የሚል አይነት ንግግርን ደጋግሞ ሲናገር እንግዲህ ቅድስት እውነት መስሏት ያው የምሳሌን መፈታት የምሳሌን ወደ ቤት መመለስ ብቻ ስለምትፈልግ ቀጣይ የሚሆነውን ነገር ብዙም እንግዲህ አሁን ላይ ስላላሰበችበት እንግዲህ
ያው ዝናም ሲጠቅሳት ነበር እዛው በታሰረበት ሆኖ ቅድስትን ሲጠቅሳት እና ሲጠቃቀሱ በአይን ላይን እንትን ሲሉ ነበር እንግዲህ። ከዛም በኋላ ያው ምናልባት ያው በምሳሌ አለመፈታት በምሳሌ ታግቶ መቆየት እጅግ ስለምትጨነቅ ቅድስት ከማንም በላይ እንግዲህ የአደራ ልጅ እንደመሆኗ ያሳደገቻት እንደመሆኗ በዚህ ሂደት የምሳሌ መታገትና መቆየት እጅጉን ስለሚያስጨንቃት እንግዲህ ለምሳሌ መፈታ ስትል ዝናን ሄዳ እንደምትፈታው ነው። እንደውም ከዳጣ ጋር ሆነው ወደ ቤት እየተመለሱ እያለ ዳጣን ሂጂ አንቺ እኔ እመጣለሁኝ አሁን አንድ ቦታ ልሄድ ነው ብላ ወደዛም ስታቀና ነበር። እናም ሀሳቧ ልቧ ያለው እዛ ዝና ጋ ነው። ዝና የተናገረው ነገር ከፈታሽኝ ምሳሌን እንፈታታለን እንለቃታለን የሚል ንግግር ስለተናገረ አንድ መፍትሄ ማገኘው እሱ ጋር ነው ብላ እንግዲህ ወደዛ እያቀናችም ነበር። ነገር ግን በዚህ ሁሉ ውስጥ እንግዲህ የነዝና አጋቾች ታግሰውም የሚቆዩ አይነት አይደሉም። ከጭካኔያቸው ብዛት ከድርጊታቸውም የተነሳ እንግዲህ ለዚች ብላቴናም ሳይራሩ ያ እንግዲህ መርዝ የተደረገበት ምግብን እንድትበላ እያስገደዱ አይነት ነገርም ነበር። እጅግ በጣም የሚያሳዝን ሁኔታ ላይ ነው እንግዲህ ሉላ ተስፋ አለ ብላ በጣም እየተደሰተች ሁሉ ነገር ጥሩ እየሄደ ነው፣ አሁን ነፃነትም አግኝተናል፣ በቀጣይ ደግሞ ዝና እዚህ የ80ው ላይ ይፈርምና ከዛ በኋላ ነፃነቴን አውጄ ከዛ ከሞገስ ጋር በነፃነት አገር አውቆ ባልና ሚስት ሆነን ከዛ ወልደን ከብደን በቃ ሰላማዊ የሆነ ኑሮ እንኖራለን በሚል በታላቅ ተስፋ እና በጉጉት እየተጠባበቀች ነበር። እንደውም የዛን ቀን የምሳሌን መታገት ሳይሰሙ ቅድስት ደውላ ለሞገስ ከመንገሯ እና ከመስማታቸውን በፊት እንግዲህ ሞገስን አግኝታ እጅግም ደስ ብሏት ሀሳቧንም ስትነግረው ነበር። ዛሬ የመጨረሻ ቀን ነው፣ ዛሬ ዝና እዚህ ላይ ይፈርማል፣ አንተ ከምትፈርም ይልቅ ዝና ቢፈርም ነው ነፃነቴን የማውጀው፣ ምክንያቱም በቃ እሱ ሚስቴ አይደለችም የሚል አይነት ፊርማ እዛ ጋር እንዲያሰፍር ከዛም ያንንም ደግሞ ያደርጋል፣ አስገድደነውም ቢሆን እንዲያደርግ እናደርጋለን የሚል ሀሳብ ተስፋ ሙሉ በሙሉ ነበራቸው። ነገር ግን አሁን ላይ ያሰቡት ነገር እንዳልነበረ ነው። በዛም ደግሞ እንግዲህ ሉላ አጣጥመን ደስታችንን እንኳን ሳንጠግብ ነገሮች ሁሉ ወደ ነበሩበት ወደኋላ ሁሉ ነገር እየተመለሰ ነው ስትል እንደገና በተስፋ መቁረጡ ስትናገርም ነበር። ሞገስ ግን ነገሮች ሁሉ ይስተካከላሉ፣ ሁሉ መልካም ይሆናል፣ እንዲሁ አይቀጥልም እያለም ነበር። እንግዲህ ካልደፈረሰ አይጠራም። አሁን ነገሮች ሁሉ ድፍርስርስ እያሉ ነው። እንግዲህ በጣም ወሳኝ ልብ አንጠልጣይ የሆነ ፓርት ላይ ነው ያለው። እንግዲህ ምሳሌን ያንን መርዝ ሰጥተው ይገድሏት ይሆን? ከዛስ ዝናስ በህይወት ሊተርፍላቸው ነው? ከዛስ በኋላ እንግዲህ በጣም ወሳኝ የሆነ ፓርት ላይ ነው ድራማው ያለው። በእርግጥም ምሳሌ መሞት የለባትም፣ በጭራሽ ምሳሌ መሞት የለባትም። እነኛ ክፉ አድራጊዎች እስከ መቼ ነው እየተሳካላቸው የሚቀጥሉት? ምክንያቱም በዚህ ስራ፣ በዚህ ክፋት፣ በዚህ ወንጀል፣ በዚህ ብሎም ደግሞ እየተሳካላቸው የሚቀጥሉበት ምንም ምክንያት መኖር የለበትም። ያም ከሆነ እንግዲህ ድራማው ብዙም አስተማሪ ምንም አስተማሪ ሊሆን አይችልም። እንግዲህ ብሩክን አግተውታል። ከዛም በኋላ ድምፁም አልተሰማም። ይሙት ይኑርም የሚታወቅ ነገር የለም። አንድና አንድ የነ መድብል ጥያቄ ስለ ብሩክ ነው። እነሱ ደግሞ ያንን መናገር አልፈለጉም። ቢያንስ እንኳን ሞቶም ከሆነ ሬሳውን እንኳን መስጠት ወይም ማሳወቅ ሞቷል የሚለውን ነገር እንኳን ለማሳወቅ አልፈለጉም። ከዚህም የተነሳ ነው እንግዲህ ይህ ሁሉ ነገር እየሆነ ያለው። እንግዲህ ሞገስ ብሩክ ምሳሌ ለልጁ ሲል ብዙ መስዋዕት ከፍሏል። ብዙ እንግልትን አሳልፏል። በጣም ብዙ ቻሌንጅ በህይወቱ አሳልፎ ነው ምሳሌን በህይወት እንድትተርፍ እንግዲህ ከፈጣሪ በታች በጣም ብዙ አስተዋጽኦ አድርጓል። ዛሬ እሱ ላለበት ነገር የእሷ እንግዲህ በህይወት እንድትኖርና በህይወት ኖራም ደግሞ የእሷ የሆነ ነገር እንዲቀርላት እሱ እንኳን በህይወት ባይኖር ከሱ ይልቅ የገደደው ያሳሰበው የልጁ ሁኔታ ስለሆነ እንግዲህ ለልጁ ህይወቷን በማትረፍ ረገድ ለእሷ የሚሆን ቅርስ ብሎም እንግዲህ እዚህ ጦስ ውስጥ እንዲገባ ያደረገው ያ ነው። እናም ይህ ሁሉ ሆኖ እንግዲህ አሁን ልጁንም ማገት ብሎም ለመግደል እዚህ ደረጃ፣ ቀጣይ ደግሞ እንግዲህ ምን ይፈጠር ይሆን የሚለውን በቀጣይ ክፍል ነው እንግዲህ የምንመለከተው። በአጠቃላይ በዚህ ክፍል ያዘጋጀ ነው ይህንን ይመስላል።
እንግዲህ ቀጣዩንም ክፍል እንደደረሰን የምናጋራችሁ ነው የሚሆነው። ይህንን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ምስጋናዬ ከልብ ነው። በያላችሁበት ቸር ቆዩን። ደህና ሁኑልን።